ሰግደናል አልሰማንም ትላላችሁ። ዕጣን መስዋዕት አቅርበናል አትሰማንም ትላላችሁ። ነገር ግን እኔ የምፈልገው ጾም ይሄ አይደለም። እናንተን እንዳላያችሁ ያደረገኝ ኃጢአታችሁ በመሃል በእኔና በእናንተ መካከል እንደ ግድግዳ ቆሞ ነው ይላል። ትንቢተ ኤርምያስ ምዕራፍ 3 ላይ ሲናገር እናታችሁን ያሰናበትኩበት የፍች ደብዳቤ ወዴት አለ ይላል። እናታችሁን የፈታውበት እናታችሁ የሚላቸው ለቤተ እስራኤል መቅደስን ኦሪትን ነው፣ ለእኛ ቤተ ክርስቲያንን ነው። እናታችሁን የፈታውበት የፍች ደብዳቤ ወዴት ነው? እናንተስ ልጆቼ እኔስ አባታችሁ አይደላችሁምን? ነገር ግን ኃጢአታችሁ ከእናንተ ጋር እንዳልኖር መሀል ላይ እንደ ግድግዳ ተጋረደብኝ ይላል። ያንን የኃጢአት ግድግዳ የኃጢአት ግንብ የሚያፈርሰው ስርየተ ኃጢአት ነው። ስርየተ ኃጢአትን የሚያሰጠው አንዱ ማን ነው? ጾም ነው። ስለዚህ ሰው ሲጾም የኃጢአት ይቅርታ ያገኛል። የኃጢአት ይቅርታ ሲሰጥ ሊያጥር የነበረ የሕዝብ ዕድሜ ሊፈርስ የነበረ ሀገር ይታነጻል። ሊያጥር የነበረ ዕድሜ ይቀጠላል። የተለየን እግዚአብሔር ከኛ ጋር ይሆናል። ጸጋ እግዚአብሔርም ይታዘዛል። ስንጾም ስርየት እናገኛለን። ስርየት ስናገኝ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ሲሆን ከሀገርም ከሕዝብም ርቆ የነበረ ረድኤት ይመጣል። ዝናብ በጊዜው ይመጣል። ደመናት በጊዜው ይመላለሳሉ። ነፋሳት በጊዜያቸው ይነፍሳሉ። ቀላያትም በጊዜያቸው ይፈሳሉ። ምድርም የዘሩባትን ታበቅላለች። ሰማይም ዝናብ ለክረምት ጠል ለመከር ይሰጣል ማለት ነው። የተባረኩ ልጆች ይወለዳሉ። ትውልድ ይባረካል። የኃጢአት ስርየት የሚገኘው አንዱ በጾም ነው። ስለዚህ ስርየተ ኃጢአት ለማግኘት አይነተኛው መድኃኒት ጾም ነው ማለት ነው። ጾመን የኃጢአት ይቅርታ እንድናገኝ አምላክ ቅዱሳን ይርዳን። ጾም ምን እንደሆነ እያያችሁ ነው። ሁለተኛው ተመልከቱ፣ ብዝሃ ሐሴትን ደስታን ይሰጣል። ጾም ደስታን ያጎናጽፋል፣ ሐሴትን ይሰጣል ማለት ነው። መብል ሐዘንን ትካዝን ያበዛል። ለምን ሲባል መብል ባለበት ፈትው አለ። ባለፈው እንደተነጋገርነው እንጨት በጨመርን ቁጥር እሳት እንደሚነደው መብል በጨመርን ቁጥር ፍትወት በሰውነት ይቀሰቀሳል፣ ይሰለጥናል ማለት ነው። ስለዚህ ያን ጊዜ ደግሞ ፍትወት ሲያድርብን ትካዜ ያድርብናል፣ ሐዘን ይሰለጥናል፣ ጸጋን እናጣለን ማለት ነው። ጸጋን